ቆይ ለምን ምሳም ብላ አራበህም? አይ እኔ አራበኝም። አንተ ሂድ በቃ። እኔን የራበኝ ምግብ አይደለም። ይሻላል። እሺ በቃ በኋላ ደውልልኝ። ያ ሚኮ እንዳይሆን። አው እሱ ነው። ምን ነው ፈራሽ እንዴ? እንዴ ለምንድን የምፈራው? ካልፈራሽ ሂጂና አውሪዋ። ምንድነው ማወራው? ለኔ ሁሌ የምትነግሪኝ ነዋ። የኔ ፍቅር ሚኮ ታስረ መጥቼ አልጠየቅኩ በመታሰር በጣም ደስተኛ ስለሆንኩና ሌላ ፍቅረኛ ስለያዝኩ ነው ብለሽ ነዋ። እኔ ማመን አልችልም። የኔ ፍቅር መጣሽ። በጣም ናፍቀሽኝ ነበር። ድንገት መጥቼ አስደነገጥኩሽ አይደል? አይ አልደነገጥኩም። አትዋሺ። ፊትሽ እኮ ያሳብቅብሻል፣ ደሞ አምሮብሻል። ይኸውልህ ሚኮ እኔ አንቺ ናፍቄሻለሁ። አይደለም ቀልዱን ተይውና፣ ለምንድነው ግን ያን ሁሉ ጊዜ ልጠይቀኝ ያልመጣሽው? መምጣት አስፈላጊ ሆኖ ስላልታየኝ። ቆይ እንዴት ነው የምትናገሪ? በመፈታቴ ደስተኛ ሆንሽ መስሎኝ። ይኸውልህ ሚኮ ሄመን ልታገባ ነው። ከልጁ ጋርም ፍቅር የጀመረችው አንተ ከመታሰር በፊት ነው። ምን? እናንተ ሰዎች እኔ ፕራንክ ምናምን የሚባል ነገር ደስ አይለኝም። አትቀልዱ እንጂ። እየቀለደች አይደለም። ከአንድ ወር በኋላ ሰርገኝ። ለካ ሰው መልኩ ሳይሆን ልቡ ነው የሚታየው። በዚህ በአማረው ፊትሽ ውስጥ እንደዚህ አይነት ጉድፍ ልብ ይኖራል ብሎ ማን አሰበ? በዚያ የብረት እስር ቤት ውስጥ ሆኜ ለመፈታት ቀን የምቆጥረው የናፈቀችኝን የልጅነት ፍቅሬን ለማየት ነበር። ለካ ሰው መልኩ ሳይሆን። እና አንቺ ወዴት ነሽ? አንቺ የሌለሽበት